ቤተሰብ እንድታሰራናቸው ወይ ላይክ ሰብስክራይብ በማድረግ ቤተሰብ ሆኑ ማለት ነው። ያው እንግዲህ ተጫወቱብን፣ ቀለዱብን ብልሃል ችግር የለውም። ምክንያቱም የስራው ባህሪ ነው ማለት ነው። እኔ አንዳንድ ነገር ላይ ከመጀመሪያም ፍቅር የአብረሽ የስራ አጋር ወይም አብረው እንዲሰሩ እየተገናኙ እንጂ ከመጀመሪያውም ከድሮውም ተለያየ እንደዚህ ሆነ ሁሉ ለቅሶ ድራማ ነው እያሉ ሲፖስቱ አይችልም ምናምን ቲክቶክ ላይ ማለት ነው። አላመንኩም ነበረ። ለምን በመጀመሪያ ደረጃ የእሱ ተመጀመሪያው የአብረሽ ፍቅረኛ ብትሆን ይሄን ያህል አንድ ላይ ሊሆኑ ምናምን እንዴ እናንተ ስታስቡት እንዴት ረስታስ ትፈቅዳለች? ግን ስላላደለ ድራማ እየሰሩ ስለሆነ ነው በነገራችን ላይ ማለት ነው እንጂ እንኳን በኢትዮጵያ በዓለም ደረጃ ራሱ የለም። የባሏን ፍቅረኛ ወይም ሚስት አብረው ሆነው እንደዚህ ምናምን ግን የስራው ባህል ስለሆነ እንደገና ደግሞ እነሱ ስለሚችሉበትም አንድ ጊዜ ኢንተርቪው ተደርጋ ነበርና ፍቅር ምንድነው ያለችው? እንደዚህ ማለቴ በዩቱብም ደረጃ ስኬታማ ልትሆኑ የቻላችሁት በምክንያት ነው። እንደገና ደግሞ በቃ ለሁሉ ለአክቱ ምናምን ቅርብ ናቸው ምናምን ከምን አንፃር ነው ስትላት እንግዲህ ፊልምም በቃ ብዙ ነገር ላይ እንደሚሰለጥኑ ሁሉን ነገር እንደሚሞካከሩ ምናምን እዛ ኢንተርቪው ላይ ተናግራለች ማለት ነው ፍቅር። እና ምን ልላችሁ ብዬ ፈልጌ ነው እነሱ የፊልም አክተር ወይም ደግሞ የፊልም ልምዱ ስላላቸው ያንን ነገር እኛ ላይ እያሳዩ ነው እንጂ ሁሉም ነገር እውነት አይደለም በጭራሽ። በትናንትና ቪዲዮ ራሱ ጋሽዬን እንደዛ አይታችኋል ሩታ እንዴት እንደሆነች ማለት ነው። እንደ እውነት ካወራን በጣም በቃ ውስጧ እንደተሰበረ ምናምን አድርጋ እንግዲህ ጋሽዬ እንዴት እንደምትፈራ ታውቃላችሁ። መጀመሪያ ቀን ስትገባ እንዴት እንደተሸማቀቀች ታውቃላችሁ። ያንም ደግሞ ጽጌ ናት ያስገባቻት በግድ ማለት ነው። እንግዲህ የተሰጠን እንትን እንደዛ ነው። እና ወለላችሁ ፈልጌ ነው ጋሽዬን አይሆንም ወይም ደግሞ እንደዛ ሁና እሺ አላለችም። ሙሉ በሙሉ በግዴታ ነው ሲተቃቀፉ ራሱ አብርሽና ሩታ ማለት ነው። እና ያን ያህል እንደዛ ሁና ጋሽዬ ፊት ለፊት እንዴት ነው ምንስ ብታደርጋት ምንስ አሳማኝ ነገር ቢኖር በሰዓት ልትበር ለዛው ቤቱ 5 ሰዓት ነው ምናምን የቀራት ለበረራው ማለት ነው። ያንን ነገር ለፍቅር ብዙ ነገር ላደረገቻት ለትዳሯም እንደዚህ መሆን ምክንያት ለሆነችው እንግዲህ እነሱ ባሉት ነው። እኛ ተመልካች አይደለን እዛ የሚሰሩት እነሱ ናቸው የሚያውቁት። እንደዛ ላደረገችው እንዴት ነው እሷ ተጋሽዬ ፍቅርና ክብራ ነው ወይስ ደግሞ ተጋሽዬ ፍቅር በልጣባት ነው? ያ አይደለም። ይሄ በጭራሽ የማይሆን ማስመሰል ነው ማለት ነው። ከመጀመሪያም የምናውቅ እናውቃለን ያለውን ነገር ሩታ የአዲስ አበባ ልጅ ነኝ ብላ እንደገና የቡታጅራ ልጅ መሆኗን እህቷ አውጥታ ብዙ ነገር እነሱ መናገር አይፈልጉም እንጂ በአብርሽና በሩታ መሀል ብዙ ነገር አለ ድራማ የተሰራብን ማለት ነው። በነገራችን ላይ ግን የስራው ባህሪ ስለሆነ ችግር የለውም። ለዛ ነገር ደግሞ ስንት ጊዜ ምላሽ ጠይቀው ምላሽ አልሰጡበትም። ለምን እንደገና እንደውም በኋላ አሁን በመሀል ተጣሉ የተባለ ጊዜ አንደኛው ጓደኛቸው ምን አለ ቡታጅራ ድረስ እዚህ ድረስ የመጡት ለመስራት ለመቀየር ነው እንጂ ሊለያዩ ወይም ደግሞ እንደዚህ ሊሆኑ አይደለም ምናምን ብሎ ግልጹን ተናገረ ማለት ነው። እነሱ ግን አንድ ቀን የቡታጅራ ልጅ ነኝ ብላ አውጥታ አታውቅም ፍቅር ማለት ነው። ቤተሰቦቿ እንዳወሩት ነው እንጂ በትክክለኛ ነገር እኔ የቡታጅራ ልጅ ነኝ ብላ ያወራችበት እኔ አንድም ቪዲዮ አላየሁም። ቤተሰቧ ከማውራታቸው ውጭና ሌላ ሰዎች ከማውራታቸው ውጭ እኔ የቡታጅራ ልጅ ነኝ ብላ የሚታይ ነገር ያወራችው ነገር የለም። እና ምን ለማለት ፈልጌ ነው ያማሌ ማለት ነው ድራማ ነው። ያው ድራማ እየሰሩ ነው። ምክንያቱም አንዳንዴ ተመሳሳይ ነገር እነሱ ያልሞከሩት ነገር የለም። በእነሱ መፍረድ አይቻልም። እንደ ቀልድ ሞክረዋል። መጀመሪያ ላይ ካስታወሳችሁ ጽጌ ወደ እነሱ ዩቱብ ስትመጣ የሆኑ ልጆች ምናምን ይዘው መጥተው የሚያስቅ ነገር ምናምን ለመስራት ሞክረው ነበረ። ግን ደግሞ ያ ነገር ቪው አላገኝም፣ ተቀባይነትም አላገኝም። ስለዚህ በእነሱ መፍረድ ይቻላል? በጭራሽ አይቻልም ማለት ነው። እና እንግዲህ አሁን መጨረሻ ላይ እንግዲህ ፍቅርም ስታለቅስ በነገራችን ላይ አሳዝናኛለች በጣም። ለምን ሌላ ሰው ባቀሳሰረው ነገር
እሱ እንግዲህ ሚሴጅ ጽፎላት ምናምን ይሄን ነገር እንስራ ለሩታ ልዩ ቦታ እንዳለው እንግዲህ የጻፈላትን ተጀርባ እንግዲህ ከቪዲዮ ጀርባም ያሉትን ያኔ ሚዲያ ላይ ያልወጡትን ቪዲዮ አሳይሻለሁ ብላታለች ለሮታ። ሮታም ደግሞ እሱም በደንብ ካየሁ በኋላ ነው እማምነው እንጂ አልበለዚያ አላምንሽም ብላታለች። እንግዲህ ያን ነገር አይታ ደግሞ ጽሁፉን አይታለች። በእርግጥ የተወሰነውን እንግዲህ ያን ነገር አይታ ደግሞ ሙሉ ለሙሉ እንደምትተማመን ተስፋ እናደርጋለን። ግን ደግሞ ተማምናለች ሲጀመርም ያ እንግዲህ ፍቅር አልቅሳም መረጃውን ማሳይታት እንግዲህ ይቅር ብላታለች ወይም ደግሞ መሄዱን እንግዲህ ሰርዣለሁ ብላታለች ማለት ነው። በሚገርም ሁኔታ በማይጠበቅ ሁኔታ ጭራሽ ለፍቅር እሺ ትላታለች ብሎ ያሰበ ሰው አልነበረም። ምክንያቱም ለገሽ እያሳየችው ነገር ጥሩ ስላልነበረ ማለት ነው። እንደገና ደግሞ በቃ ቲክቶክ ላይ ራሱ የሆነ ቪዲዮ ተለቆ አይቻለሁ እኔ እንዴት ትናንትና ቪዲዮ ለቀውት እንደ ዛሬ ጠዋት ቲክቶክ ላይ ቪዲዮ ተለቋል በአብርሽ ቲክቶክ ማለት ነው። እሱም ደግሞ ማን እንደቀረጸው ግልጽ ነው። እዛ ጋር እየሳቀ ምናምን ነበር እና ማን እንደቀረጸው ግልጽ ነው እኮ። ከዛ ታርቀዋል በቃ ከላስ ካሁን በኋላ ብቷል ስንል ደግሞ ጠዋት ያንን ቪዲዮ ለቀቁ። በምነጋው ማታ ያንን ቪዲዮ ለቀቁ ማለት ነው። እና ብቻ እናንተም ተደናግራችሁ እኛንም አደናግራችሁን ይሁን ችግር የለውም። ዋናው ነገር ሰላም መሆናችሁ ነው። እንግዲህ ከአሁን በኋላ ተጣልታችሁ ወይም ደግሞ የሆነ ረብሻ ነገር ይዛችሁ እንደማትመጡ ተስፋ እናደርጋለን። በነገራችን ላይ ዝም ብላችሁ ጠብቁ። አሁን ሰላም ሲሆኑና በሰላማዊ መንገድ ጥሩ ጥሩ ቪዲዮ ሲለቁ ተመልካች አይኖረውም። ተመልሰው መጣላት ጋር ነው የሚሄዱት። ጠብቁበት። ምክንያቱም ይህ ጊዜ ነው እና አብርሽ ዩቱብ ሰርች አድርጋችሁ ብትገቡ ታረቁ፣ ተጣሉ፣ ታረቁ፣ ተጣሉ በቃ ኤፍሬም ይዞ እንግዲህ ዛሬ ደግሞ ኤፍሬም እንግዲህ የድሮ አብረው ዩቱብ ሲሰራ የነበረችው ልጅ መታ ተለቋልና ኮሜንት በጣም ዘና የሚያደርገው በነገራችን ላይ እናንተ ባትኖሩ በምን ዘና ይነን ነበር ማለት ነው። እና እንግዲህ እሱ ደግሞ ምን አዲስ ነገር ይዞ እንደሚመጣ እንግዲህ እንግዲህ የመጨረሻ መጀመሪያም ነገር የደነገጥኩበት ብሎ ነው እንግዲህ እዛ ጋር ያስቀመጠው ማለት ነው። እንግዲህ እናያለን ምን አዲስ ነገር እንደሚመጣ ማለት ነው። ምክንያቱም ይችኛዋ አዝጋለች። እንደገና ደግሞ በቅቶኛል ብላ እንግዲህ በደንብ አላብራራም። በእርግጥ ግን በቅቶኛል ብላ እንደሄደች አሁን በኋላ ሚዲያ ላይ መታየት እንደማትፈልግ በግልጽ ተናግሯል። ኤፍሬም ማለት ነው። እንግዲህ ዛሬ ማታ የሚለቀቀውን ቪዲዮ አይተን ደግሞ የምንወስን ይሆናል ማለት ነው። ምክንያቱም ሳናይ መወሰኑ ተገቢ ስላላደለ እና እንግዲህ ጥሩ ነገር እንደሚሆን እና እሱም ደግሞ ከእሷ ጋር ዩቱቡን እንደሚቀጥል ተስፋ እናደርጋለን። ሁሉ ነገር ለዩቱብ ስለሆነ ማለት ነው። እውነተኛ ነገር ስለሌለው ሲጀመር ከዩቱበሮች ካሁን በኋላ እውነተኛ ነገር አልጠብቅም እኔ። ለምን ለስራ ነው የሚሰሩት። በቃ ለስራ ነው። ሲፈልጋቸው አብረው ይሰራሉ፣ ሲፈልጋቸው